ምግብ መብላት እንደ 3 ሰዓት ጠብቄ በሰዓት መብላት ካቆምኩ መዳም ቤት ሆናችሁ እንደዛ አይነት ችግር ከገጠማችሁ ይሄንን ችግር እንዴት ነው መፍታት የምትችሉት? ቤት በመቀየር ነው? ቢሮ በመሄድ ነው? ወይም አሳፍሬን በማለት ነው? ወይስ እንዴት ነው? ወይም በሲስተም ነው በጉልበት ነው የሚለውን ዝርዝር አድርጌ እነግራችኋለሁ። በነገራችን ላይ ሁሉም ቤት አልጋ ባልጋ አይደለም። ሁላችንም አዲስ ሆነን እናውቃለን። ችግራችን መፍታት አቅቶን ያውቃል። ችግራችን እንዴት መፍታት እንዳለብን እንዴት መጋፈጥ እንዳለብን ደክሞን ያውቃል። አልቅሰን እናውቃለን። ግን ሲስተሙም ገብቶን ያውቃል። እኔ ከገባኝ አንድ ነገር ልንገራችሁ ማለት ነው። በጣም ብዙ ቤቶችን ሰርቻለሁ በነገራችን ላይ ማለት ነው። እና ብዙ ቤቶች ስትሄዱ በሄዳችሁ ቁጥር ብዙ ነገር እየተማራችሁ ነው የምትመጡት። ለምሳሌ የሆነ ቤት ሁሉም ነገር አልጋ ባልጋ ሆኖ ሁሉም ነገር ለምሳሌ መኝታ ክላስ ኖሯችሁ ምግብ እንደፈለጋችሁ በልታችሁ እንደፈለጋችሁ አርፋችሁ ደሞዝ የማይሰጣችሁ ቤት አለ። ሐቂቀተን ነው የምላችሁ። የሆነ ቤት ደግሞ ምግብ ዘጭ ነው ግን ስራው እስካፍንጫችሁ ደም የሚያስፈስስ ነው። የሆነ ቤት ደግሞ ምንም አይነት ስራ የለም ግን ምግብ የሚባል ነገር የለም። በጣም የሆነ ቤት ደግሞ ሁሉም ነገር ጥሩ ነው፣ ሴትየው እሳት የላሰች እሳት የጎረሰች ናት። በጣም በርካታ ችግሮችን አሳልፌ ያውቃለሁ። እኔ ሁሌም ስነግራችሁ ከራሴ ኤክስፒሪየንስ። ለምሳሌ አንድ ቤት ውስጥ እንዴት ነው ይሄ ነገር መቀጠል የሚችለው? ለምሳሌ እቺ አሁን ያሳየኋችሁ እህታችን ምን እንደገጠማትም እነግራችኋለሁ። ችግሮቻችንን በጋራ እየተመካከረን እንፈታለን። ይሄ ቪዲዮ ከደረሳችሁ ባይዛዎችን ላይ በጣም እድለኞች ናችሁ። ከልባችሁ አዳምጡኝ። ቪዲዮ እስከመጨረሻ አዳምጡ። ለሌሎች እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በዛ አጋጣሚ ቪዲዮን ከመጀመሪያ በፊት ልንገራችሁ ብዬ ነው ማለት ነውና ምንድነው ያለችው? 12 አመት ሆኖኛል አለች ምግብ በሰዓት ከበላው። መላው የአረብ ሀገር ሴት ምግቡን በሰዓቱ በልቶ አያውቅም። ከ105% ሊሆን ይችላል ምግቡን በጊዜ የሚበላ ሰራተኛ ማለት ነው። ግን እንዴት ነው መጠቀም አለባችሁ? አሁን ግዴታ እነሱ በልተው ጨርሰው ምናምን ግዴታ ዋናውን ምግብ መጠበቅ የለባችሁ። ግን የልጅቷን ነገር ልንገራችሁ። ድፍን 12 አመት ሰው ቤት ነኝ መዳም ቤት ምግብን በጊዜ በልቼ አላቅም፣ ጠግቤ አላቅም። ብቻ ምግብ በጊዜ መብላት ናፈቀኝ ነው ያለችው። እና እንዴት ነው ይሄን ችግር ማቋረጥ? እዛ ቤት ውስጥ ደሞዝ ከተሰጠሽ ደሞዝሽ በየወሩ ከተሰጠሽ ምግብ ኖሮ ግን በሰዓቱ ከሆነ ችግሩ እየሰረቅሽ መብላት ነው። 4 ነጥብ። እኔ አሁን ለምሳሌ ወላሂ ነው የምላችሁ የሆነ ቤት ከተመቼን ደሞዜ ጥሩ ከሆነ ደሞዜ በሰዓቱ የሚሰጡኝ ከሆነ ምግብ ከሆነ ችግር እነሱ አንዳንድ ቤት አሁን አለ ለምሳሌ እነሱ ሳይበሉ ሰራተኛ እንዲበላ የማይፈልግበት ቤት አለ። ለምሳሌ ያለ አረቦቹ ምግብ በሲስተም ነው የምኖረው ቤቱ ከተመቸኝ። ሐቂቀተን ብዙ ችግሮች ኖረው ግን የሆነ ትንሽ ነገር ከተመቸኝ እንዴት ነው ማረገው? ችግሩ ምግብ ከሆነ ለምሳሌ ምግብ ስሰራ በዛ አድርጌ እሰራለሁ፣ ወይም ሴትዮም ልትሰራ ትችላለች። ከዛም ይቀርባል ምግቡ ይቀርቦ የተረፋቸውን ምግብ አትጥፉ። ሐቂቀተን ነው የምላችሁ። ይሄ የዳር እጄ ነካው ምናምን አስወግዳችሁ በፕላስቲክ ሳህን ልቅም አድርጋችሁ ይሄ አንዳንድ ነገሮች ካላችሁ ፍሪጅ አስገቡ። ሲርባችሁ ትበሉታላችሁ አሙቃችሁ ማለት ነው። ግዴታ አይደለም ትኩስ ምግብ መብላት ግዴታ አይደለም። በነገራችን ላይ ፈዋካ ምናምን ካለ በአቋራጭ እየገመጣችሁ መስራት በአቋራጭ ግዴታ ቁጭ ብላችሁ መብላት የለባችሁ። ግዴታ ምሳ ሰዓት ነው ብላችሁ አክብራችሁ መብላት የለባችሁ። ገብታችኋል አይደለ? እንደዛ እየተደረገ ነው እንጂ የሚኖረው ሁሉም ሰው ወላሂ አልጋ ባልጋ ሆኖለት የሚኖር ሰው የለም። በጣም በርካታ እህቶቻችን ሁሉ ነገር ተሟልቶላቸው ደሞዛቸው ግን ሲደርስ ደሞዝ የማይሰጣቸው ነገ እኔ ምንም ነገር አይመቸኝ ደሞዜ በወሩ ይሰጠን። የምግብ ጉዳይ ከሆነ አስተካክላለሁ። በግልጽ ጠይቁ። ስፔሻሊ ኮንትራት ስትሆኑ ምግብ እስከመጨረሻው ምግብ የሌለበት ቤት ከገጠማችሁ ምግብ የለም ወደ ቢሮ ውሰጂ አለቀ። እንደዛ ስትሏት ምግብ ልታመጣ ትችላለች። እኔ ያለ ምግብ ምናምን ስሩ አይደለም፣ ግን በአቋራጭ መብላት ልመዱ። ለምሳሌ የተረፋቸውን አትናቁ። ሐቂቀተን እኛ እኮ እዚህ ጋር ደልቶን አይደለም እነሱ ቤት የምንሰራው። ሽንት ቤታቸው እንኳን ትረፈቸው ሽንት ቤታቸው እያጠብነን ነው። ሽንት ቤታቸውን እያጠብነው ነው። ስለዚህ ቢበሉለትም ምግቡ ቢበሉለትም ማስቀረት በቃ አለመናቅ። ምንም ራብ እኮ ሐቂቀተን የራበው ሰው የእውነት የተራበ ሰው የተጠማ ሰው ቆሻሻ ምግብ ይበላ የለ እንደ ኢትዮጵያ ላይ
ቆሻሻ ምግብ ይሄ ቡሌ ምናምን የሚባለው እኮ ስንት ሰው በልቶለት የተደባለቀ ምግብ ነው። ስንት ሰው በእጁ በልቶለት የተደባለቀ ምግብ ነው ሰው ቡሌ ብሎ ቡሌ ገዝቶ የሚበላው ማለት ነው። ስለዚህ ምንድን ለማለት ፈልጌ ነው፣ ሁሉም ነገር ግዴታ አልጋ ባልጋ ይሁንልኝ አትበሉ። ለምሳሌ እኛ ብዙ ጊዜ ኢትዮጵያውያን እንትን ያንሰናል፣ ድፍረት የለንም። ሀቂቀተን ነው የምላችሁ። ለምሳሌ መዳም ቢ ካላለቻችሁ ማትበሉ እህቶች አላችሁ። ግዴታ መዳም ቢ እስከምትልሽ ምትጠብቂ። መዳም በተኛችበት አሁን እቺ ልጅ ምንድነው ያለችው? እንደ ምክንያት የሆነ ነገር ከሰራው ቤቱ ይሸታል፣ ቤቱ ሸተተኝ፣ ቤቱ ጠነባብኝ ምናምን እያለች ገና ሳልሰራ አጪሽ ነው ምትለኝ አለች። እጣን ምናምን ማለት ነው። ትበል አጪሽላትና አንቺ ምግብሽን መስራት ቀጥይ። በነገራችን ላይ አረቦች ሀቂቀተን ስራችን ከወደዱ ይለምዱላን። የኛን ባህሪ ስራችን ከወደዱልን የኛን ባህሪ ይለምዱታል። ወደው ሳይሆን በግዳቸው ይለምዱታል። ሀቂቀተን ነው የምላችሁ። እኔ አሁን ሴትዮዬ ጥፋት ሳጠፋ እሷ ብትጮህብኝም ዝም እላለሁ፣ ጥፋት ካጠፋሁኝ። ግን አንድ ስህተት ሳልሰራ ግን መጥታ ከጮኸችብኝ እብድ ነው መሆንበት። እብድ ማለት ነው። በቃ ታውቃለች ይሄን ባህሪዬን ማለት ነው። አሁን እኔ ውጭ ወጥቼ እቀመጣለሁ፣ ይጨንቀኛል። ቤቱ ስራዬን ከጨረስኩ ምናምን አንድ ሰው ተቀምጦ አያውቅም ተባለ እዚህ ቤት ማለት ነው። እኔ ግን እቀመጣለሁ። እኔ ሌላ ሰራተኛ አይደለሁም። እናንተ እየለመዳችሁ ስትመጡ እናንተ ሰው ናችሁ። እናንተ መኪና አይደላችሁም። እናንተ ማሽንም አይደላችሁም። አታሽቃብጡ፣ ስራችሁን ስሩ። ፍሪጅ ውስጥ ያለውን ነገር ግን ሰርታችሁ ለመብላት አትፍሩ። አንዳንድ ምግብ የማይሰሩ ውጭ የሚጠቀሙ ሰዎች አሉ። ምግብ አምጪልኝ፣ ሩዝ አምጪልኝ፣ ዱቄት አምጪልኝ፣ እንቁላል አምጪልኝ ማለት መናገር መቻል አለባችሁ። እና ሌላ ደግሞ ምንድነው ሁሉም ቦታ እህቶቼ አልጋ ባልጋ አይደለም። ብዙዎቻችሁ አሁን ከጥሩ ቤት ወጣችሁ ቢሮ ውሰዱኝ የምትሉ አላችሁ። ከጥሩ ቤት ያላችሁበትን ቦታ ለሌላው ሰው ጀነት ነው እናንተ ያላችሁበት፣ ግን ለእናንተ ጀሃነም የሚመስላችሁ ቦታ ሀቂቀተን ቆም ብላችሁ አስቡ። በጣም በርካታ እህቶች ደሞዝ የማይሰጣቸው አሉ። በጣም በርካቶች ደግሞ ወሩን ሙሉ ሰርተው ደሞዛቸው የማያገኙ፣ በርካቶች ደግሞ አፍንጫቸው እስኪደማ ድረስ የሚሰሩ ደሞዝ የሚሰጣቸው ምግብ የሚያገኙ፣ ምግቡን እንኳን በስነ ስርዓት የማይበሉ ከድካማቸው ብዛት አሉ። ሁሉም ሰው ተመቻችቶለት ሳይሆን አመቻችቶ ነው እንደሚሆን አድርጋችሁ ልክ ምኑም አሁን ወላሂ ነው የምላችሁ። እኛ ቤት እኔ በጊዜ መብላት አልፈልግም ብዙ ጊዜ፣ ምክንያቱም ቁርሴ በደንብ ስለምበላ ምሳ በጊዜ መብላት አልፈልግም። ግን ባልፈልግም ራሱ እኛ ቤት ዶሮ ይሰራል። የተረፈውን ምግብ ጨልፈው ስለሚበሉ ባይበሉም ችግር የለብኝም። እኔ ሀቂቀተን የሰው ሀገር ነው፣ የሰው ቤት ነው። ግዴታ ለእኔ ተደርጎ ይደረግልኝ አልልም። አልሐምዱሊላህ እላለሁኝ፣ ምስጋና ተገባ ይሁን እላለሁኝ፣ አመሰግናለሁኝ። እና ያደረ ምግብ አሙቄ ነው የምበላው። ያደረውን ዛሬ የሰራነውን ነገ ከተረፈ ነገ አሙቄ እበላዋለሁ። ሁሉም ሰራተኛ ያውቃል፣ ሁሉም ሰራተኛ ይበላል። ነገ ደግሞ ዛሬ የሚሰራው ደግሞ ለነገያችን፣ ከነገ ወዳ ነገ ደግሞ የሚሰራው ለከነገ ወዳችን እያረግን ነው ምን በላው ማለት ነው። ባይወዳቸዋለሁ።